አህለን ወሳህለን እንኳን ደህና መጣችሁ። ዛሬ የተጠየኩት ጥያቄ እንዲህ ይላል። የኔ ውድ እህት ጥያቄን ስለመለሽልኝ ስላወቅኩኝ ደስ ብሎኛል። ዘመንሽ ሁሉ የደስታ ይሆንልሽ። አሜን አሜን። የሁላችንም ዘመን የደስታ ይሆንልን። ስልክ ስናወራ ጥያቄና መልስ አድርገሽ ስሪልን። አላህ የእረፍት አደራ እንጀራ መሰለኝ እንጀራ ይስጥሽ። አሚን አሚን ለሁላችንም። ደዋዩም ቴሌፎኑን የሚያነሳውም አሎ ነው የሚሉት። ከዛ ደዋዩ አሰላሙ አለይኩም ይላል። አሰላሙ አለይኩም፣ ይሄ ሰላም በእናንተ ላይ ይሁን ማለት ነው። ጥሪውን ተቀባዩ ወአለይኩም ሰላም ይላል። ወአለይኩም አሰላም፣ በእናንተም ላይ ሰላም ይሁን ማለት ነው። ከዛ ቀጥሎ ሚን መዓያ ሚን መዓያ እንላለን። እኛ ማን ልበል እንደምንለው ነው። ቀጥታ ትርጉሙ ግን ማን ነው ከኔ ጋራ ያለው ማለት ነው። ሚን ማለት ማን ማለት ነው። መዓያ ከኔ ጋራ። ከዛ ደዋዩ ራሱን ያስተዋውቃል። ለምሳሌ መዓክ ኤልያስ፣ መዓክ ኤልያስ፣ ኤልያስ ነው ካንተ ጋራ ያለው ማለት ነው። ቀጥታ ትርጉሙ የዚህ እኛ ኤልያስ ነኝ እንላለን ዳይሬክት። መዓክ ማለት ካንተ ጋራ ማለት ነው። ደዋዩም ተቀባዩ ሴቶች ከሆኑ መዓኪ ሳራ ትላለች። ለምሳሌ ደዋዩዋ ስሟ ሳራ ነው። መዓኪ ሳራ፣ ሳራ ነች ከአንቺ ጋራ ያለችው ማለት ነው። ሳራ ነኝ እንላለን እኛ። መዓኪ ማለት ከአንቺ ጋራ ማለት ነው። ምን ፌን ትተስል፣ ምን ፌን ትተስል ወይንም ምን ፌን ብትተስል፣ ምን ፌን ብትተስል። ይሄ ሁለት ትርጉም አለው። አንደኛው ለአንተ ነው፣ አንተ ከየት ነው የምትደውለው ለማለት። ሁለተኛው ደግሞ እሷ ከየት ነው የምትደውለው ማለት ነው። ምን ከፌን ማለት የት፣ ምን ፌን ማለት ደግሞ ከየት ማለት ነው። ትተስል ወይም ብትተስል ማለት ትደውላለህ ወይም ትደውላለች ማለት ነው። ደዋዩዋ ሴት ከሆነች ምን ፌን ትተስሊ እንላታለን። ምን ፌን ትተስሊ ወይንም ምን ፌን ብትተስሊ፣ ምን ፌን ብትተስሊ። ሁለቱም ከየት ነው የምትደውዩ ማለት ነው። ትተስሊ ወይም ብትተስሊ ማለት ትደውያለሽ ማለት ነው። ለብዙ ሰዎች ወይም ደግሞ ለምናከብራቸው ሰዎች፣ አንቱ ለምንላቸው ሰዎች ምን ፌን ትተስሉ ወይም ምን ፌን ብትተስሉ እንላለን። ምን ፌን ትተስሉ ወይም ምን ፌን ብትተስሉ፣ ከየት ነው የምትደውሉት ማለት ነው። ብትተስሉ ወይም ትተስሉ ማለት ትደውላላችሁ ማለት ነው። አተስል ምነል ቤት፣ አተስል ምነል ቤት፣ ከቤት ነው የምደውለው ማለት ነው። ይሄ አተስል እደውላለሁ። ምን ማለት ከ ማለት ነው። አልቤት ወይም ቤት፣ ቤት ነው። ከስራ የምንደውል ከሆነ አተስል ምን ሸሪካ እንላለን። አተስል ምን ሸሪካ፣ ከመስሪያ ቤት ነው የምደውለው። ምን ሸሪካ ማለት ከመስሪያ ቤት ማለት ነው። ሸሪካ መስሪያ ቤት፣ ድርጅት፣ ካምፓኒ ማለትም ይሆናል። ከቢሮ የምንደውል ከሆነ አተስል ምን አልመክተብ እንላለን። አተስል ምን አልመክተብ፣ ከቢሮ ነው የምደውለው። ምን አልመክተብ ከቢሮ፣ መክተብ ቢሮ ነው። እስሚ ሳራ አተስል ምን አልመጣር፣ እስሚ ሳራ አተስል ምን አልመጣር፣ ስሜ ሳራ ይባላል ከኤርፖርት ነው የምደውለው ነው ትርጉሙ የዚህ። እስሚ ስሜ ማለት ነው። እስም ማለት ስም ማለት ነው። አተስል እደውላለሁ። ምን ከአልመጣር ወይም መጣር ኤርፖርት ነው። ምን አልመጣር ማለት ደግሞ ከኤርፖርት ማለት ነው። ሚስድ ኮሎች ሲመጡብን ደግሞ ጃኒ እትሳል ምን ደረገም፣ ጃኒ እትሳል ምን ዳረገም፣ በዚህ ቁጥር ተደውሎልኝ ነበር ማለት ነው። ጃኒ ማለት መጣልኝ ወይም ደረሰኝ ማለት ነው። እትሳል ጥሪ፣ ጃኒ እትሳል ማለት ደግሞ ጥሪ ደረሰኝ ማለት ነው። ሚን ከ ወይም በዳ ይህ አረገም ቁጥሩ ማለት ነው። ዳ አረገም ማለት ይህ ቁጥር ማለት ነው። ረገም ቁጥር ነው። ማዕሌሽ ደጌት ብልገለጥ፣ ማዕሌሽ ደጌት ብልገለጥ፣ ይቅርታ ተሳስቼ ነው ደወልኩት። ማዕሌሽ ይቅርታ እንደማለት ነው። ደጌት ደወልኩ፣ ቢልገለጥ
በስህተት። ገለጥ ማለት ስህተት ማለት ነው። ትንሽ ለየት ባለ ሁኔታ ጀትኒ ሙካለማ ምን ደረገም ማለትም እንችላለን። ጀትኒ ሙካለማ ምን ዳረገም ከዚህ ቁጥር ወይም በዚህ ቁጥር ተደውሎልኝ ነበር ማለት ነው። ይሄም ጀትኒ መጣልኝ ወይም ደረሰኝ ማለት ነው። ሙካለማ ጥሪ፣ ጀትኒ ሙካለማ ጥሪ ደረሰኝ ማለት ነው። ምን ከ ወይም በ ማለት ነው እንዳልኳችሁ። ዳ ይሄ አረገም ቁጥሩ ዳ አረገም ይህ ቁጥር ረገም ቁጥር ነው። ለዚህም ማዕሌሽ ደጌት ብልገለጥ ብለን መመለስ እንችላለን። ማዕሌሽ ደጌት ብልገለጥ፣ ይቅርታ ተሳስቼ ነው የደወልኩት። ማዕሌሽ ይቅርታ፣ ደጌት ደወልኩ፣ ብልገለጥ በስህተት፣ ገለጥ ስህተት ነው። ደጌት ዓለያ፣ ደጌት ዓለያ ደወልክልኝ ማለት ነው። ደጌት ደወልክ ወይም ደወልኩ ለማለት የምንጠቀመው ቃል ነው። ዓለያ ወደ እኔ ወይም በእኔ ላይ። ኢ ወይም አይዋ ኩንት አብጋክ ፊ መውዱዕ። ኢ ወይም አይዋ ኩንት አብጋክ ፊ መውዱዕ። አዎ ለአንድ ጉዳይ ፈልጌህ ነበር። አዎ ለአንድ ጉዳይ እፈልግህ ነበር ማለት ነው። ኢ ወይም አይዋ ማለት አዎ ማለት ነው። ኩንት ነበርኩ፣ አብጋክ እፈልጋለሁ፣ እፈልግሃለሁ። ኩንት አብጋክ ማለት ደግሞ ፈልጌህ ነበር፣ እፈልግህ ነበር ማለትም ይሆናል። ፊ መውዱዕ ለአንድ ጉዳይ፣ መውዱዕ ጉዳይ ነው። ሴት ከሆነች ደጌቲ ዓለያ እንላታለን። ደጌቲ ዓለያ ደወልሽልኝ፣ ደጌቲ ደወልሽ። ደጌቱ ዓለያ እንላቸዋለን ብዙ ሰዎች ከሆኑ የደወሉት። አውቃለሁ ብዙ ሰዎች በአንድ ቴሌፎን መደወል አይችሉም፣ ግን አንዳንዴ ይደርሳል። ሰዎች ይሰበሰቡና አንዱ ከመካከላቸው ይደውልልናል። ደጌቱ ዓለያ እንላቸዋለን። ደወላችሁልኝ ወይ ማለት ነው። ደጌቱ ደወላችሁ። ኩንት አብጋኪ ፊ መውዱዕ፣ ኩንት አብጋኪ ፊ መውዱዕ ለአንድ ጉዳይ ፈልጌሽ ነበር ማለት ነው። ይሄ አብጋኪ እፈልግሻለሁ፣ ኩንት አብጋኪ እፈልግሽ ነበር። ፊ መውዱዕ ለአንድ ጉዳይ፣ መውዱዕ ጉዳይ ነው። በፊት ደጌት ዓለያ ብለናል አደለ? ደወልክልኝ ወይ ለማለት እተሰልት ፊኒ ማለትም እንችላለን። እተሰልት ፊኒ ይህም ደወልክልኝ ወይ ማለት ነው። እተሰልት ደወልክ ወይም ደወልኩ፣ ፊኒ ለኔ ወይም በኔ፣ ወይንም ደግሞ በቀላሉ በቀጥታ እተሰልት ማለት እንችላለን። እተሰልት ደወልክ ማለት ነው። ዓፍወን ጂት በድግ ዓላ ረገም ታኒ ደጌት ዓለይክ። ዓፍወን ጂት በድግ ዓላ ረገም ታኒ ደጌት ዓለይክ። ይሄ ማለት ይቅርታ ሌላ ቁጥር ደውላለሁ ብዬ ያንተ ቁጥር ላይ ደወልኩ ማለት ነው። ዓፍወን ይቅርታ፣ ጂት ሄድኩ ማለት ነው ቀጥታ ትርጉሙ። በዚህ አረፍተ ነገር ውስጥ ብዬ ነው ያልኩት። በድግ እደውላለሁ። ዓላ ረገም ማለት በቁጥር ላይ፣ ረገም ቁጥር ነው እንዳልኳችሁ። ታኒ ሌላ፣ ረገም ታኒ ማለት ደግሞ ሌላ ቁጥር ማለት ነው። ደጌት ደወልኩ፣ ዓሌክ በአንተ ላይ ወደ አንተ። ደጌት ዓሌክ ማለት ደግሞ ደወልኩልህ ማለት ነው። ሴት ከሆነች ዓፍወን ጂት በድግ ዓላ ረገም ታኒ ደጌት ዓሌኪ እንላታለን። ዓፍወን ጂት በድግ ዓላ ረገም ታኒ ደጌት ዓሌኪ። ይቅርታ ሌላ ቁጥር ደውላለሁ ብዬ ያንቺ ቁጥር ላይ ደወልኩ ማለት ነው። ዓሌኪ በአንቺ ላይ ወይም ወደ አንቺ። ደጌት ዓሌኪ ማለት ደግሞ ደወልኩልሽ ማለት ነው። እተሰልቲ ፊኒ፣ እተሰልቲ ፊኒ ደወልሽልኝ፣ እተሰልቲ ደወልሽ፣ ወይንም እተሰልቲ እንላታለን። እተሰልቲ ይሄ ቀጥታ እና ቀላል የሆነ አጠያየቅ ነው። ደወልሽ ወይ ማለት ነው። እተሰልቱ ፊኒ፣ እተሰልቱ ፊኒ ደወላችሁልኝ። እተሰልቱ ማለት ደወላችሁ ማለት ነው። ጥያቄ ከሆነ እተሰልቱ እንላለን። እተሰልቱ ደወላችሁ። እተሰልና ፊኩም አምስ በስ ማ ረዴቱ ዓለይና። እተሰልና ፊኩም አምስ በስ ማ ረዴቱ ዓለይና። ደውለንላችሁ ነበር ትናንትና ግን አልመለሳችሁልንም ማለት ነው። እተሰልና ደወልን፣ ፊኩም በእናንተ፣ አምስ ትናንትና፣ በስ ግን፣ ማረዴቱ አልመለሳችሁም፣ ዓሌና በእኛ ላይ ወይም ለእኛ እንደማለት ነው። ማረዴቱ
ዓለይና ማለት ደግሞ አልመለሳችሁልንም ማለት ነው። ደጌት ዓሌክ ከዛ መራ ሌሽ ማትሩድ? ደጌት ዓሌክ ከዛ መራ ሌሽ ማትሩድ? ስንት ጊዜ ደወልኩልህ ለምን አትመልስም? ወይንም ደጋግሜ ደውዬልህ ነበር ለምንድን ነው የማትመልሰው ማለት ነው። ደጌት ደወልኩ፣ ዓሌክ ባንተ ላይ ወይም ላንተ፣ ደጌት ዓሌክ ደወልኩልህ። ከዛ መራ ማለት ስንት ጊዜ ማለት ነው። ሌሽ ለምን። ማትሩድ ሁለት ትርጉም አለው። አንዱ አንተ አትመልስም ማለት ነው። ሌላኛው ደግሞ እሷ አትመልስም ማለት ነው። ኩንት መሽጉል ወላ ማ እንተባህት። ኩንት መሽጉል ወላ ማ እንተባህት። ቢዚ ነበርኩ ስራ ነበረብኝ በእውነት አላስተዋልኩም ማለት ነው። ኩንት ነበርኩ፣ መሽጉል ቢዚ ወይም ስራ የበዛበት ሰው መሽጉል ይላል። ወላ በእውነት ማ እንተባህት አላስተዋልኩም። ሴት ከሆነች ኩንት መሽጉላ ወላ ማ እንተባህት ትላለች። ኩንት መሽጉላ ወላ ማ እንተባህት፣ ቢዚ ነበርኩ በእውነት አላስተዋልኩም ማለቷ ነው። ኩንት ነበርኩ፣ መሽጉላ ቢዚ የሆነች ወይም ስራ የሚበዛባት ሴት ነች። ወላ በእውነት ማ እንተባህት አላስተዋልኩም። اتصلت عليكم كم مرة ليش ما تردوا؟ اتصلت عليكم كم مرة ليش ما تردوا؟ ስንት ጊዜ ደወልኩላችሁ ለምንድን ነው የማትመልሱት? ስንት ጊዜ ደወልኩላችሁ ለምንድን ነው ያልመለሳችሁት ማለት ነው። እተሰልት ደወልኩ፣ ዓሌይኩም በእናንተ ላይ ወይም በእናንተ፣ ከመራ ስንት ጊዜ፣ ሌሽ ለምን፣ ማትርዱ አትመልሱም። ሴት ከሆነች እተሰልት ዓሌይኪ ከም መራ ሌሽ ማትርዲን እንላታለን። እተሰልት ዓሌይኪ ከም መራ ሌሽ ማትርዲን፣ ስንት ጊዜ ደወልኩልሽ ለምንድን ነው የማትመልሽው ወይም ለምንድን ነው ያልመለሽው ማለት ነው። ዓሌኪ ማለት ባንቺ ላይ ወይም ባንቺ ማለት ነው። ማትርዲን ማለት አትመልሽም። ሌሽ ማትርዲን ማለት ደግሞ ለምን አትመልሽም፣ ለምንድን ነው የማትመልሽው ማለት ነው። ኢላ ረዴት ዓላ ጡል፣ ኢላ ረዴት ዓላ ጡል፣ እረ ወዲያውኑ ነው የመለስኩት ትላለች። ኢላ ማለት እረ ማለት ይሆናል። እንዴ ማለትም ይሆናል። እንዴታ ማለትም ይሆናል። በደንብ ማለትም ይሆናል። ረዴት መለስኩ፣ ዓላጦል ማለት ወዲያውኑ ማለት ይሆናል። ቀጥታ ማለትም ይሆናል። ለምሳሌ ታክሲ ውስጥ ሆነን ሰውየውን ወደፊት ቀጥል ለማለት ከፈለግን ዓላጦል እንለዋለን። ኸሊክ መዓያ ዓላ አልኸጥ፣ ኸሊክ መዓያ ዓላ አልኸጥ፣ መስመር ላይ ቆይ ማለት ነው። ኸሊክ መዓያ አብረኸኝ ቆይ እንደ ማለት ነው። መዓያ ከኔ ጋራ ወይም አብረኸኝ። ዓላ አልኸጥ ማለት መስመር ላይ፣ ኸጥ መስመር ነው። ሴት ከሆነች ኸሊኪ መዓያ ዓላ አልኸጥ እንላታለን። ኸሊኪ መዓያ ዓላ አልኸጥ መስመር ላይ ቆይ፣ ኸሊኪ መዓያ አብረሽኝ ቆይ ማለት ነው። ከኔ ጋራ ቆይ። ኸሊኩም መዓያ ዓላ አልኸጥ መስመር ላይ ቆዩ ማለት ነው። ኸሊኩም መዓያ ማለት አብራችሁኝ ቆዩ። ላትድግ ዓለያ፣ ላትድግ ዓለያ አንድ ሰው እንዳይደውልልን ከፈለግን አትደውልልኝ ለማለት ላትድግ ዓለያ እንለዋለን። ላትድግ ማለት አትደውል ማለት ነው። ዓለያ ማለት ደግሞ ለኔ ወይም በኔ ላይ ማለት ነው። ሴት ከሆነች ላትድጊን ዓለያ እንላታለን። ላትድጊን ዓለያ አትደውይልኝ፣ ላትድጊን አትደውይ ማለት ነው። ላትድጉን ዓለያ እንላለን። ብዙ ሰዎች ከሆኑ ላትድጉን ዓለያ አትደውሉልኝ ማለት ነው። ላትድጉን አትደውሉ። በርጃዕ አከልመክ ባዕድ ሽወየ፣ በርጃዕ አከልመክ ባዕድ ሽወየ ከጥቂት ጊዜ በኋላ መልሼ እደውልልሃለሁ ማለት ነው። በርጃዕ እመለሳለሁ፣ አከልመክ አናግረሃለሁ፣ ባዕድ በኋላ፣ ሽወያ ጥቂት። ሴት ከሆነች በርጃዕ አከልሚክ ባዕድ ሽወያ እንላታለን። በርጃዕ አከልሚክ ባዕድ ሽወያ። ብዙ ሰዎች ከሆኑ በርጃዕ አከልምኩም ባዕድ ሽወያ ነው የምንላቸው። በርጃዕ አከልምኩም ባዕድ ሽወያ፣ ትንሽ ቆይቼ መልሼ እደውልላችኋለሁ ወይም አናግራችኋለሁ ማለት ነው። አሁን ተናግረን ጨርሰናል። እንግዲህ መጨረሻ ላይ ምንድን ነው የምንለው? ሰዎቹን ስንሰነባበት፣ ያነጋገርናቸውን ሰዎች ስንሰነባበት ማለት ነው የላ ማዕ ሰላማ ማለት እንችላለን።
የላ ማዕ ሰላማ በቃ ደህና ሁኑ ወይም በቃ ደህና ሁኚ ወይም በቃ ደህና ሁን ማለት ነው። ለሴትም ለወንድም ለብዙም ሰው ይሆናል ይሄ። ወይንም ደግሞ ፊ አማንላህ ማለት እንችላለን። ፊ አማንላህ በሰላም ያቆይህ ያቆይሽ ያቆያችሁ እንደ ማለት ነው። ወይንም አሹፈክ ዓላ ኸይር ማለትም እንችላለን። አሹፈክ ዓላ ኸይር በደህና ያገናኘን ማለት ነው። ይሄ ለወንድ ነው። ሴት ከሆነች አሹፊክ ዓላ ኸይር እንላታለን። ብዙ ሰዎች ከሆኑ ደግሞ አሹፍኩም ዓላ ኸይር ነው የምንላቸው። መልሳችን በቀላሉ ማዕሰላማ ማለት እንችላለን። ማዕሰላማ ደህና ሁኑ፣ ደህና ሁኚ፣ ደህና ሁን ማለት ነው። ወይንም ደግሞ አላህ ይሰልመክ ማለት እንችላለን። አላህ ይሰልመክ ፈጣሪ ይባርክህ ማለት ነው። ሴት ከሆነች አላህ ይሰልሚክ እንላለን። ብዙ ሰዎች ከሆኑ ደግሞ አላህ ይሰልምኩም እንላለን። ፈጣሪ ይባርካችሁ ማለት ነው። ሆምወርካችን እንስራ። አሰላሙ ዓለይኩም ሲሉን ምን ብለን ነው የምንመልሰው? መን መዓያ ማለት ምን ማለት ነው? መዓክ ማለትስ? መዓኪ፣ መዓኩም፣ ምን ፌን፣ ምን ፌን። ሸሪካ፣ አልመጣር ወይም መጣር። ረገም፣ ቢልገለጥ፣ ሙካለማ። ደጌት ዓለያ፣ ደጌቲ ዓለያ። ረገም ታኒ፣ ማ ረዴት ዓላ ጡል፣ ማ ረዴት ዓላ ጡል። ይበቃችኋል። የተቻላችሁን ያህል ሰርታችሁ መልሳችሁን ላኩልኝ። ምን ያህል እየተሻሻላችሁ እንዳላችሁ ቼክ አድርጋለሁ። እስካሁን ቆይታችሁ ስላዳመጣችሁኝ አመሰግናለሁ። ትምህርቱን ጠቃሚ የሆነው ካገኛችሁት ሰብስክራይብ አድርጉ፣ ላይክና ሼርም አድርጉ። ማዕሰላማ ደህና ሁኑ። ወዳችኋለሁ።